እኔ ደህና ነኝ አልሐምዱሊላህ። እና እንትና ሄርሜላ የፍቅር ጥያቄ ያቀርባለሁ። ወይ ውርደት ያረ በነገራችን ላይ የ50,000 እንትን ፕሮግራም ነው የሚባለው ባረፋል ማይም ከንዲወል እንደዛ 50,000 ያስገባችበትን በዛው እግር መንገዷን የፍቅር ጥያቄ ልታቀርብ ነው። በዛው እግር መንገዷን የፍቅር ጥያቄ አቅርባለች ማለት ነው። ግን 50,000 ነው ያከበረችው። በዛ ላይ እወድሃለሁ አፈቅርሃለሁ ስትለው ትርትር አለ ልቡ ማለት ነው። ወይኔ ድራማው ባይቋረጥ ምን ብሎ እንደመለሰላት ላይ ነበረ ተቋረጠ። አልሙሂም ሄርሜላ የፍቅር ጥያቄ አቀረበችለት። ከዛ አብርሽ ከተቀበለ ምንም ችግር የለም እኔ ማፈቅርሻለሁ አገባሻለሁ ካላት ሩታ ልጇን ይዘልም እንደ አዲስ አበባ ቢሆን አንድ ዶርም ተቀምጣ እልም ትበልና ሄርሜላ ትወለድለት። በቃ እንደዛ ማድረግ ያለባት ሩታዬ ልጇን ይዘልም በአንድ ልም ብላ ከዛም በኋላ እስኪ እናየዋለን እንጂ ሄርሜላን ዛሬ አፈቅርሻለሁ እወድሻለሁ አገባሻለሁ ብሎ ተቀብሏት ሩታ እንደዛ እየጨፈረች በቲክቶክም ሆነ በዩቲዩብ እየጨፈረች ከመጣይ እኔ አላውቅም። ሩታ የምትበላው ምግብ አላውቅም። ምክንያቱም እንዴ ሲላላሱ ዝም ብላ ትስቃለች። አንድ ላይ ሲሆን ዝም ብላ ትስቃለች። ምን እና እቺ ልጅ አሁን እኮ እናቶች ወላዶች በሙሉ ራሱ እስኪ ሩታ የምትበላው ምግብ ምንድነው እያሉ እኮ ነው አሁን። ምክንያቱም ገና 40 ቀን ሳይሆን 40 ቀን እኮ ማለት እንግዲህ አንድ ወር ነው። 40 ቀን ሳይሆን በወለደ በ5 ደቂቃዋ ቁጭ ብላ ልጇን ታጠባለች። ከዛ ደግሞ ቁጭ እዛ ቤቷን አንድ 2 ቀን ሄደው ሲያዋት ቁጭ ብላ ነው የሚያገኟት። በዛ ወዳ ወዲህ እያለ ነው የሚያገኟት ምናምን። አሁን ደግሞ መጨፈር ጀመረኝ። እንግዲህ እዚህ ምን ይባላል? አልሙሂም ካገባ ሄርሜላን ታገባ በቃ ወላይ አንድ አማራጭ አላት። ልጇን ይዛ ጥፍት ነው እንጂ እዛ እየጨፈረ ብቅ ካለችማ ይቀሟታል። ልጇን ወላይ ይቀሟታል። ቀምቷ ሄርሜላን የሚሰጣት ልጇን ቀምቶ ለሄርሜላን የሚሰጣት እና ከዚህ ሁሉ ልጇን እቅፍ ታደርግና 9 ወር ሙሉ ደም ያለቀሰችበት እናንተ ወልዳችሁ አርግዛችሁ ታውቃላችሁ። እንግዲህ እርግዝና እንዴት እንደሆነ ማለት ነው። ሌት ቀን እንዴት እንደሚያደርግ ያን ሁሉ ተቋቁማ እዚህ ደርሳ አሁን ልጇን ጭኔ ነው ለሄርሜላ ሊሰጣት አምጪኔ ነው። አያፍርም? ጠይብ በዛም ላይ እኮ ደግሞ እሷን ታገባት ነው ሁሉ። አሁን እሷን ታገባት እሷን አፈቅርሻለሁ ብሎ ከመለሰላት ነው ሁሉ ማለት ነው። ካልመለሰላት ደግሞ ሩታ ጋር ያው ይዋደዳሉ እኮ ከሩታ ጋር በጣም አሁን ናቤል ይመስላቸዋል እንጂ ለእሱ አገዝን እየመሰሉ እሱ ከሩታ ከልጁ ከለይቶ እየፈለገ ቢሆን አይቀመጥም። እንዴ ሄርሜላ ራሱ አንድ ቀርቶ 4 ብትወልድለት ምንም እንደ ሩታ ልጅ አይሆንለትም። እንደ ሩታ ልጅ አይሆንም። አንደኛ በጣም ይወደዋል ታውቃላችሁ። እዛን ጊዜ ሐኪም ቤቱ እያለ ራሱ እንዴት ነው የሚያደርገው? ሩታ ዘንድ እየመጣ ራሱ እንዴት ነው የሚያደርገው? ሲያቅፈው ምናምን በቃ ልቡ ገብቶን ስብስብ የሚያደርገው የወደደው ጥናት ማለት ነው። እና ይሄ ልጅ ትቶ ሩታን ትቶ ሄርሜላ ጋር ይቀመጣል የሚል እኔ ሀሳብ የለኝም። ሩታ በአንዳንድ ነገር አማሃይታ ነገሮችን አክራ ወደ አንድ በኩል ካልወሰደችው በስተቀር አብርሽ ጨክኖ ይሄዳል ብዬ ነው ያላምነው። ምክንያቱም እኔ እንጃ እነሱ ይፋቀራሉ፣ ይዋደዳሉ፣ ቢሰዳደቡ አሁን ሄርሜላ ዙሪያውን እየዞረች ቂጧን ያልበለበለ ዘፈነችለትና ወደደችው ማለት አይደለም። ከላይ ሳመችውና ወደደችው ወይ ደግሞ አፍቅራት ማለት አይደለም እሱ ማለት ነው። ዋናው ፍቅር በልብ ነው እንጂ ባፍ አይደለም። አፍ ስላወራ ፍንድ ስላረገ ሳይሆን ውስጥ ልብ ነው ያለው እና እነሱ ልቡ ያለው ደግሞ ሩታ ላይ ነው። ብትቀጠቅጠው ብትሰርበው ብትተመው። ምክንያቱም አንደኛ እዚህ ያደረሰችው እሱ ናት። ሁለተኛ ልጅነት ፍቅሩ ናት፣ የልጁ እናት ናት። በቃ ምንም ተዘርዝሮ አያልቅም የሩታ ማለት ነው። እና አሁን ሄርሜላ መታ እኔ እወድሃለሁ አግባኝ ብትለው ገደል ግቢ ነው እንጂ የሚላት እኔ እንጃ። እንግዲህ አይታወቅም። እነዛ ቡችሎቹ ዙሮውን ይዘውታል። የእሱ ቡችሎች ዙሮውን ይዘውታል። ወይ ጉድ! እስኪ ተመልኮቻቸው አሁን እነዚህ ማለት ነው። በቃ አሁን ሩታ ሰው እንደሌላት መረዳት አለበት። ማንንም ትበል
ማንም ከአብርሽ እና ከሄርሜላ ቂጥ አይወጣም። ነገሩ ባል ያልታመነ ማን ሊታመን ነው? አይታችኋቸዋል። አሁን ተሰብስቦ ለሄርሜላ እንትን 50,000 እያከበረው በዛ ላይ ደግሞ የፍቅር ጥያቄ እሷ ስታወራ አቤል እና እንትና እርብትብት ይላል የሚሆኑ ጠፋቸው። በቃ እነሱ አውጥተው መናገር የሚፈልጉ መስሎኝ እና ቤተሰቦቼ እኔ ሄርሜላ አብርሽ አሁን ፈተና አለበት በጣም ነው ፈተና የበዛበት። ሩታ ጋር እንዳይሆን ሩታ በቃ ሾህ ሆናበታለች። ሾህ በማይመጣበት ደግሞ መታበታለች። እሷን በማይመጣባት መጣባት፣ እሱን በማይመጣበት መታበታለች። ያው የሚያገናኛቸው ልጅ ነውና ማለት ነው። ጓደኞቹ ደግሞ ለሄርሜላ ያሰፈስፋሉ እና አሁን ጓደኞቹ እና ሄርሜላ ነው የሚመልጠው ወይ ልጆቹ እና ሚስቱ ነው የሚመልጠው? እንግዲህ አሁን በጣም ፈተና በዝቶበታል አብርሽ። አላህ ይስጥር ነው የሚባለው እንጂ አሁን ማለት ነው ሁሉንም ትቶ በቃ በትዕግስት ሩታ መጠበቅ አለበት እንጂ የእሷን የፍቅር ጥያቄ ተቀብሎ አገባሻለሁ እሺ ብሎ ተተቀበላትማ በቃ እኔ እንጃ። እውነትም እንደ ወንዶች ያስፈራሉ በአሁኑ ሰዓት ማለት ነው። አብርሽ የፍቅር ጥያቄ ተቀብሎ እሷን ሄርሜላን ታገባት ያስጠላል። እና ደግሞ ልጅን አያለሁ የሚለው ልጅን ሩታ ልጁን ብታሳየው ጥሩ ነው። ያ ሩታን ብትለው ራሱ ሩታን ብትለው አክስቱን ይዞ የሩታን አክስት ይዞ እህቷን ይዞ እህቷ አይደለ እየደበቀ እያስገባችሁ በፊት የሩታ እህት እየደበቀ ነበር የምታስገባው አይደል? እንደ በፊቱ እየደበቀ እንድታስገባው እሷ ዘንድ እሷን መለመን አክስቷን መለመን ሌላ ሰዎችን ሰብስቦ መለመን ነው እንጂ በአምባጓሮ ገብቶ ምንም የሚያመጣው ነገር የለም። ለሷም ሆነ ለሱ ችግር ይፈጣል ሁለታቸውም። በተለይ ለሩታ በጣም ይፈቅርበታል። ምክንያቱም ሙምኪን ቀምቷት ይሄዳል አንድ ጊዜ። አሁን እዚህ ቤተሰቦቿ ቤት ያላከበራትን ያልፈራውን ነገ ብቻዋን ስትሆን ምንድን ነው የሚያደርጋት? ብቻዋን ስትሆን ነገ ይሄ ልጅ ቅሚት አድርገው ቢወስዱባት ታንቃ ነው የምትሞተው። እና የግድ ሩታ የሆነ መስማማት ያለባት ነገር አለ በልጇ በኩል ማለት ነው። እንዳይወስደው እየመጣ ማየት አለበት። ከዛ ውጭ ያለው ስለራሷ የራሷ ጉዳይ ብቻ ስለራሷ እሷ ናት የምታውቀው። ግን ለልጁ ለሷም ሆነ ለሱ በአንድ ቀስ እያለ እየመጣ ቢያጫውተው ቢያው ደስ ይላል። ለሷም ሆነ ለሱ ማለት ነው። ምክንያቱም እሱ ከመረረ የሆነ ነገር ሊያረግባት ይችላል። ጊዜ ጠብቆ ሊቀማት ይችላል፣ አይታወቅም። እሷም ደግሞ ካመረረች ይዛ ልጠፋው ትችላለች። ስለዚህ ምንድነው በቃ ያኔ በልጁ በኩል ቢስማሙ ነው የምለው። እሱም ሆነ እሷ ያው የወደፊቱን ትተው ማለት ነው። አብርሽ ያው ያጠፋው ጠፍቷል፣ በቃ አጥፍቷል። እንግዲህ ታውቃላችሁ እርግዝና እንዴት እንዲሆን እንደዛ 24 ሰዓት መኝታ አለ። በዛ ላይ እንደውም እኮ ከባልና ሚስት ተስማምቶ እንኳን እርግዝና በጣም ከባድ ነው፣ እንኳን አይደለም ብቻ ሆኖ ማለት ነው። እና ያን ጊዜ አብሯ ስላልሆነ በጣም ስለሚሰማት ነው። እሷ ግን ምንም ማድረግ አትችልም። ያለፈው ነገር አልፏል። ለወደፊቱ በቃ እሷ ጎበዝ ሆነ ማውጣት ተፈለገ ልጁን እየመጣ ማየት ለልጁ ይሄን ማድረግ ማለት ምናምን እሱም የራሱን ላይፍ ይኖር እሷም ለራሷ ላይፍ ይኖር ማለት አንድ ላይ መኖር ካቃታቸው ግን ለልጇ ደግሞ እዚህም እናቷ ቤትም ቢሆን በቃ አንዳንድ ጊዜ ይቅር ብላ ማለት ነው። እስካሁን ያለፈውን ተሸክማ አልፋለች አይደል? ለዛሬውም ደግሞ በቃ የሆነ ተራሷ ተጭቅጭቁም ከሷም ሄርሜላንም ለማናደድ ያክል እየገባ ቢያየው በጸባይ ማለት ነው። እና ያው ጭቅጭቅ ይፈጥራል ብላ ነው እሷ ደግሞ እንዳይፈጠር ብላ ትንሽ 1-5 ደቂቃ አይቶት ምልስ ቢል ለሷም ሆነ ለሱ ጥሩ ነው። ባይጨቃጨቁ በልጁ በኩል ማለት ነው። ጥሩ አይደለም፣ ለሷም ጥሩ አይደለም፣ ለሱም ጥሩ አይደለም። እና ወዶችዬ የሄርሜላ ዛሬ በፈረሸ ያረቢ በፈረሸ እንዳልቀበልሽም ብሎ ትቷት ወጣ። እኔ ወይኔ ወደ ፈላ ነገ ቪዲዮ ነው የነገ ቪዲዮ መቼ እንደሚለቀቅ እንጃ። ነገ ከተለቀቀ ከተቀበላት እኔ ራሱ ቦክስ ምለው እኔ ራሱ በቦክስ ነው እናት ወለንም ብላችሁ አሁን የሄርሜላን ተተቀበላት ሄርሜላን አገባሻለሁ ካለ እኔ ፈራለሁ ወንድ ለማግባት በነገራችን ወይ እንደውም ፈሪ ነበርኩኝ። በጣም ነው መፈራቸው ወንዶችን፣ አሁን መፈራቸዋለሁ ማለት ነው። እና
እንዴ እንደዛ ለማንም ቂጣም አራግፎ የተሄደ ለማንም ጅል ማለት ነው። እንደዛ ረግጦ ከሄደ ምን ይታመናል? አሁን በነገራችን ላይ ሰው እኮ ያጨደውን ነው የዘራውን ነው የሚያጭደው። እሷም ነገ አንዷ መታላፍ ታረጋታለች። አንደኛ ወይ እሷ ነው ወይ ሩታ ዘንድ ይመለስ። ሲጀመር ሩታና አብርሽ አይለያዩም። ስለዚህ ጨቃጨቃ ይኖራሉ እንጂ አይለያዩም እና ልላችሁ የፈለኩት ምንድነው ሩታም ተረጋግታ ልጁን ታሳየው፣ አብርሽም ደግሞ በስርዓት በቃ ሩታ ማመናጨቅ ይቅርብህ፣ እግሯ ውስጥ ወርቅ እስካሁን ያጠፋሁትን ይቅርበኝ፣ ካሁን በኋላ እዛም አልልም፣ በቃ አንቺ እኔ ልጅ ብቻ አብረን እንኖራለን በሰላም ብሎ ሩታን አግባብቶ በቃ እንደዛ መኖር ይሻላል ነው የምለው ውዶችዬ። እንግዲህ ሀሳብ አስተያየት ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ደህና ደሩ።